የሚሽኑ መጠሪያ 369 የሚል ነው። በሙሉ መሳሪያዎቹ ዶግ አመድ ሆነዋል እና በቆላ ተንቤን ነው ኦፕሬሽን የተካሄደው። በጣም የተሳካ ድብደባ ነበረ። ጦርነቱን ፍሽካ ነፍቼ ወጥቻለሁኝ፣ ለትግራይ ወጣት ማለቅ ተጠያቂ ነኝ፣ ከዚህ በኋላ የሚዋጉበት ነገር ስለሌላቸው በእግረኛና በክላሽ ብቻ ልትዋጋ ስለማትችል ወዲያውኑ እንደራደራለን። ስልጣኑን ለማራዘም ሲል እነዚህን አካላት ኢትዮጵያ ውስጥ የሚንቀሳቀሱ አካላትን እየሰበሰበ ወደ ኢትዮጵያ ነው እያሰማራ ያለው እና ትዕዛዝ የሚሰጠው ከአስመራ ነው። የጦር መሳሪያ የሚመጣው ደግሞ ከግብፅ ነው። ታደሰ በዚህ አጋጣሚ ከተጠያቂነት አያመልጥም፣ ራሱን ማምኗል። ምክንያቱም እሱ ኢንቨስትመንት ምርቃት ላይ ነኝ ብሎ ከነሱ ጋር ተስማምቶ ሰራዊት እንዲገባ አድርጓል። አሁንም እኔ ውጊያን የምደግፍ ሰው አይደለሁም፣ ጦርነት አያስፈልግም። ግን አትሊስት ህወሓት መወገድ አለበት ብለው ወደ አፋር ወጥተዋል እነዚያ ሰዎች። እነዚህስ አትሊስት ከህወሓት ሰንሰለት ተመንጭቀው ወጥተዋል። እነዚህኞቹስ እስከ መቼ ባሪያ ይሆናሉ? ሞንጆሪኖ ደብረጽዮን የሚያሳድጉልኝ ይመስላል ልጆችን። እነሱማ ልጆቻቸው እኮ አሜሪካ ነው በስልጣን እንጂ በሀሳብ አንድ ናቸው። ይሄንን ነበር ባለፈውም ያለው። በሀሳብ አንድ ስለሆኑ ነው ዛሬ የእነሱን ሀሳብ መልሶ የሚያደርገው። ምን ሊያደርግ ነው? ሰራዊት አሰማርተህ ሄደህ ተኩስ ከፍተህ ከዛ በኋላ ያስገባነው ለጦርነት አይደለም ትላለህ። ጦርነት ተጀምረ ነው። ረባካችሁ ስሙን ቀይሩት አለች። ረባካችሁ ስሙን ቀይሩት። እንዲሰለቸን ስንት ልጆች ይሞቱብን፣ ስንት ቦምብ ይብረድብን፣ ስንት ህፃናት ይርገፉ እያለች የምታለቅሰው ለቅሶ በጣም ነው የሚያሳዝን። እነዚህ ሰዎች ስንት ሰው ለማስጨረስ ነው የሚፈልጉት ጦርነት። ቆይ ለምንድነው የምታገኙት ጦርነት? እናንተ ሰው እየሞተ ሰው እያለቀ እናንተ ምንድነው የምታገኙት? ቆይ እነዚህ ሰዎች መላይ ትግራይን በሚሊዮን የሚቆጠር 5-6 ሚሊዮን ህዝብ እያስለቀሱ እያስገደሉ እያስጨረሱ እንዲቀጥሉ መፍቀድ ምን ማለት ነው? ለምንድነው ሰራዊቱ ማይገላቸው ነው? ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት ኢቲዶሊ ቻናላችን ነው። ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንዲወላችሁ ከወዲሁ ተመኘን። አርያ እንዴት ነህ? ሰላም ሮቤል። ዛሬ እንግዲህ በሰሞንኛው ጉዳይ በጣም በርካታ ርዕሰ ጉዳዮች አሉን። ተመልካቾቻችን እሱን በተመለከተ እንግዲህ በስፋት ይጠብቃሉ። እኛም ዝርዝር መረጃዎችን እናደርሳችኋለን። ግን ወደዛ ከማለፋችን በፊት እዚህ ስክሪኑ ላይ እንደምንመለከተው እንግዲህ የተወዳጁ ጋዜጠኛ ገነነ ሊብሮ መታሰቢያ ሁለተኛ ዓመቱን በማስመልከት የተዘጋጀው መታሰቢያ እግር ኳስ ውድድር ባለፈው እኛም ተገኝተንበት ነበር። እንግዲህ መቋጫው የፊታችን ሐሙስ ነው። አዘጋጆቹ እንግዲህ የክብር ጥሪ አድርገውልናል። እናመሰግናለን። ስለሚሰሩትም ስለጋበዙንም እጅግ አድርገን እናመሰግናለን። እንግዲህ የጥሪ ካርዱ እንደሚለው በስማችን ነው፣ ለአንተም ለእኔም መጥቷል። የታላቁ የስፖርት ሰው ገነነ መኩሪያ ሊብሮ መታሰቢያ ውድድር ከጥር 19 እስከ 2018 ጀምሮ በነፋስ ስልክ ፖሊቴክኒክ ኮሌጅ ሜዳ እየተደረገ መቆየቱ የሚታወቅ ሲሆን የፊታችን ሐሙስ ጥር 28 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ከላይ በተጠቀሰው ሜዳ ለዋንጫ በሚፈለሙት ጋንታ አፍሪካ እና ጋንታ ሀበሻ ቡድኖች ጨዋታ ፍጻሜውን ያገኛል። ስለሆነም በዚህ ታላቅ ሰው መታሰቢያ ውድድር የመዝጊያ ዝግጅት ላይ በቦታው እንዲገኙልን ስንል በአክብሮት ጋብዘኖታል ይላል። ከሰላምታ ጋር የኢትዮ አፍሪካውያን ስፖርት ማህበር ነው እንግዲህ ጥሪ ያቀረበልን የውድድር አዘጋጆቹ። እጅግ አድርገን እናመሰግናለን። እንግዲህ መክፈቻውም ላይ ተገኝተናል። በጣም አሪፍ ነበር። መቋጫውም ደግሞ ቆንጆ ይሆናል ብለን እናስባለንና ብዙዎች እንግዲህ በውድድሩ ስፍራ ብትገኙና ገነነን ብታስታውሱ መልካም ነው እንላለን። እነዚህን ሰዎች ግን ሳናደንቅ አናልፍም። እዚች ላይ እንግዲህ ጁኒየር የጻፋት በጣም ጎበዝ ልጅ ነው። ይህ ልጅ በጽሁፎቹ በጣም ማከብረው ልጅ ነው፣ ማደንቀው ልጅ ነው። እንደዚህ ይላል። ዝክረ ገነነ መኩሪያ ሊብሮ በኢትዮ አፍሪካን ስፖርት ዩኒየን 6 ቀናት ቀሩት። ገነነ መኩሪያ ሊብሮ ስም ብቻ ሳይሆን የኢትዮጵያ ስፖርት ታሪክ ያው ኢንሳይክሎፒዲያ ነበር። በብዕር ሜዳውን የሚያሰፋ በመፍትሄ ሀሳቡ ደግሞ የኳስን ጥበብ እንደሻማ የሚፈትል ድንቅ ባለሙያ ነበር። ይህንም በደንብ የሚያውቀው ኢትዮ አፍሪካውያን ስፖርት ማህበር የእሱን ህልፈት 2ኛ ዓመት ለመዘከር ያዘጋጀው የመታሰቢያ ውድድር ሐሙስ ጥር 28 2018 ይደረጋል። የጋዜጠኝነት ድንበር ጥሶ የሄደ ፈላስፋ፣ የታሪክን አቧራ አራግፎ ለትውልድ ያሳየ ታሪክ አዋቂ ነበር። ዛሬ እርሱ በአካል ቢለየንም የከተባቸው መጽሐፍትና ያስቀመጣቸው ሀሳቦች ዛሬም ለኢትዮጵያ እግር ኳስ መንገድ ጠቋሚ ናቸው። ኢትዮ አፍሪካውያን ስፖርት ማህበር
ይህን ታላቅ ሀገር ባለውለታ በታላቅ ድምቀት ለማሰብ ዝግጅቱን አጠናቆ የቀኑን መድረስ በመቁጠር ላይ ነው። ሁላችሁም ተጋብዛችኋል። በዕለቱ እሱን የሚመጥን የገነነ መንፈስ የምናድስበትና ለጥበብና እውቅና የምንሰጥበት ልዩ ዕለት ይሆናል። እናመሰግናለን ኢንጂነር። እንግዲህ ሁላችሁም በርካታ ሚሊዮኖች እንግዲህ የገናን ጉዳይ የተከታተላችሁ ነው። ስለዚህ በስፍራው በመገኘት እንግዲህ ከስራ ሰዓት ውጭ ሆናችሁ የሚመቻችሁ ሰዓቱ ላይ ቢገኙ ስራ ላይ ያሉ ሰዎች ያው እንግዲህ በሀሳብ ሆናችሁ አስቡት ነው። 3 ሰዓት ላይ ቢገኙ ጥሩ ነበር። ሐሙስ ነው ብትችሉ የመዝጊያው ፕሮግራም ስለሆነ የበለጠ አሪፍ ይሆናል ብለን እናስባለን። እጅግ አድርገን እናመሰግናለን አዘጋጆችን ደግመን ደጋግመን። መልካም እንግዲህ ወደ ዋናው ርዕሰ ጉዳዮችን ከመሄዳችን በፊት 2 ድርጅቶች ከኛ ጋር ለመስራት እንግዲህ ወደ ኢትዮ ዴኒ ቻናል ጎራ ብለዋል። ሰመር ሪል ስቴት እና ቴምር ሪል ስቴት ናቸው። ሁለቱንም እጅግ አድርገን እናመሰግናለን። የቴምርን እንግዲህ እንዳመጣጣቸው እንቀበለን፣ የቴምርን ወደ በኋላ እናደርጋለን። ሰመር ሪል ስቴት እናስተዋወቃለን ተመልካቾቻችን። እንግዲህ አንተና ስዩምን ሁሌ ሪል ስቴት እናስተዋወቃለን። ቤት ግዙ እያልኩ ነው። ቤት ላይ እንዴት ናችሁ? በእናንተ ስም እየተነገደ ነው እንግዲህ ከስዩም ከአሪያ ይመጣን እያሉ ከቅናሹ በተጨማሪ ተጨማሪ ቅናሽ የተደረገላቸውና እናንተስ ምን አሰባችሁ? ይደረግላቸው እንግዲህ ለነሱ የተደረገው ቅናሽ ለኛም እንደተደረገ እናምናለን። እውነት ነው። አንድ ቀን መግዛታችን አይቀርም። መልካም። ሰመር ሪል ስቴት እንግዲህ በአዲስ አበባ የሪል ስቴት ገበያ ውስጥ አዲስ ቢሆንም አሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ላይ ለብዙ ዓመታት ልምድ ባላቸው ባለሙያዎች የተመሰረተ ተቋም ነው። አሁን ላይ ሰመር ሪል ስቴት በእንግሊዝ ኤምባሲ የሚያስገነባቸው አፓርትመንቶች በአዲስ አበባ ኪነ ህንፃ ከቅርብ ጊዜ ወዲህ በተለይም ደግሞ በጣም ከፍተኛ ተጽዕኖ መፍጠር ከቻሉት አድዋ 00 እና በሳይንስና ሙዚየም ሌሎችን ዲዛይኖችን ባደረጉ አርኪቴክቶች እየተገነባ ያለ ተቋም ነው። እንግዲህ አድዋ ሙዚየም እና ብዙዎቻችሁ እንደምታውቁ ሳይንስ ሙዚየምን በዛ ላይ አሻራቸውን ያኖሩ ባለሙያዎች እየተገነባ ያለ መሆኑን የሰመር ሪል ስቴት ያገኘነው መረጃ ያሳያል። በሪል ስቴት ገበያ ውስጥ አሁን ላይ ተቀባይነት እያገኘ የመጣው ድርጅታችን በተመሰረተ በአጭር ጊዜ ውስጥ በካሳንቺስ ሴቶች አደባባይ ገንብቶ ያጠናቀቀውን ቤት ለቤት ባለቤቶች ማስረከቡ የታማኝነቱ ብቁ ምስክር ነው ይላሉ። ከኛ ጋር ስትሰሩ ትርፋማ ትሆናላችሁ፣ ቤታችሁንም በፍጥነት ታገኛላችሁ እያሏችሁ ነው። የሰመር ሪል ስቴቶችን ማስታወቂያ ሰምተን ተመልሰን እንመጣለን። ድርጅታችን ሰመር ሪል ስቴት የአድዋ 00 የሳይንስ ሙዚየምንና የህንድ ኤምባሲን በገነቡ ጉምቱ ባለሙያዎች በሴቶች አደባባይ ያስገነባቸውን ቤቶች ለደንበኞች እንዳስረከበ ይታወቃል። አሁን ደግሞ በዲፕሎማሲ መቀመጫ በሆነችው በእንግሊዝ ኤምባሲ በ2 ዓመት ውስጥ ገንብቶ የሚያስረክባቸውን ከባለ 2 እስከ ባለ 4 መኝታ ቤቶችን የቤት ባለቤት ልናደርጎ ዝግጅታችንን ጨርሰናል። እነዚህም ቤቶች በ10% ቅድመ ክፍያ ከ50% የባንክ ብድር ጋር የግሎ ማድረግ ይችላሉ። የአንድ ካሬ ዋጋችን በ105,000 ብር ስንሸጥ እንደነበረ ቢታወቅም ለጥቂት ቀናት ብቻ የሚቆይ እስከ 3 ሚሊዮን ብር የሚደርስ ልዩ ቅናሽ ማድረጋችንን እየገለጽን በካሬ በ88,000 ብር እየሸጥን እንደሆነ ስንገልጽ በታላቅ ደስታ ነው። የዚህ ድል ተጠቃሚ ለመሆንና የቢሮና የሳይት ጉብኝት ለማድረግ ከታች ባለው ስልክ ይደውሉ። መልካም። ከሰመር ሪል ስቴት መልእክት ተመልሰናል። እንግዲህ ባለፈው ጨረፍ አድርገን አንስተናል የነበረበትን ሁኔታ። ያደመ ቡድን የከፈተው ጦርነት ከምን ደረሰ? ሰሞነኛው ጉዳይ እሱ ነውና ያለበት ደረጃ ራስ በምን ሁኔታ ላይ ይገኛል የሚለውን እንዲሁም ከዚህ ጎን ተያይዞ በውጅራትና ራያ ተፈጠረ የተባለው ነገር ምንድን ነው? እሱን አብረን ዘርዘር አድርገን ነገር በጣም ጥሩ። ከዛ ፊት ሮቤል አብርሃ በላይ ይባላል። ዶክተር አብርሃም በላይ አይደለም፣ ካሊፎርኒያ ነው የሚኖረው። በጣም ወዳጅ ነው። ኢትዮ ሚዲያ የሚባል ድረገጽ ታስታውሳለህ? እሱ ባለቤት ማለት ነው። ትላንትና የጻፈው ነገር እነዚህን ሰዎች አስደግፎ ምን ይላል መሰለ? በቃሊቲ ታጉሮ ለፍርድ መቅረብ የነበረባቸው ከአንድ የዘር ሐረግ የሚመዘዙ የትግራይን ሕዝብ አሳር መከራውን እያበሉ የኢትዮጵያም ሰላም እያመሱ የኖሩት ዋናዎቹ የሻዕቢያ ቅጥረኞች እነዚህ ናቸው። ከመንግስት በኩል ታደሰ ወረደ ምክትል ሰብሳቢ፣ አማኑኤል አሰፋ፣ ፍስሐ ማንጁስ፣ ደብረጽዮን ገብረ ሚካኤል፣ ፈትለወርቅ አብርሃ ተከስተ፣ ኃይለስላሴ ግርማይ፣ ወዲም ቤተ የሚሉት ነው፣ ጆን መዲድ፣ ምግብ ኃይለ፣ እነዚህ እስር ቤት መግባት ያለባቸው ናቸው ነው የሚላቸው። ወደ ዋናው ርዕሰ ጉዳይ ስናልፍ እንግዲህ ጦርነቱ ያለበት ሁኔታ ኦልሞስት በመገባደድ ላይ ነው ማለት ይቻላል። ምክንያቱም በዚህ በዋጅራት ለ7 ቀናት የቀጠለው ውጊያ እየበረታ ሄዶ ወደ መደምደሚያ ጫፍ ደርሷል። እንግዲህ ከአንድ ሳምንት በፊት ይኸውልህ በዚህ በስክሪኑ ላይ እንደምታየው በ12 ተሽከርካሪዎች ተጭነው በእንደዚህ አይነት ሁኔታ ነበር ወደ ውጊያው የሄዱት። የተመለሰው ግን አንድ ተሽከርካሪ ብቻ ነው እና ገሚሶቹ እየሸሹ እየተበታተኑ ይገኛሉ። ወደ መቀሌ ነው የተመለሰው። ከአቅም በላይ ሆኖባቸዋል እና ከትላንትና በስቲያም
ከምሽቱ 11 ሰዓት ተኩል ጀምሮ በራያ ጨርጨር ወረዳ ቢስቦር ወይም ባለው ውጊያ ምሽግ እንግዲህ በዚህ በራያ ላይ ማለት ነው ከሸቃይ ከተማ ድል ጀምሮ እስከ ወላዒ ድረስ ያሉት የህወሓት ሰራዊት በከፍተኛ ደረጃ በከባድ መሳሪያዎች ሲቀጠቀጡ ነበር። እንግዲህ ያለው ይህንን ይመስላል። በሁሉም አቅጣጫዎች አካባቢውን እየለቀቁ ወደ መቀሌ እየሸሹ ነው። ግን አብዛኞቹ ሙትና ቁስለኛ ሆነዋል። አብዛኞቹ ከ12 መኪና አንድ መኪና ሲመለስ 11 መኪኖች የት እንደገቡ ለማወቅ እንትን አያደርግም። እና እንግዲህ ይሄ በቴክኖሎጂ ከተራቀቀ እና በቴክኖሎጂ ከተገነባ መከላከያ ሰራዊት ጋር ገጥመህ ምንም ነገር ልታደርግ እንደማትችል እነሱ አሁን የመሰላቸው ልክ እንዳለፈው በህዝብ በጦርነት በሰራዊት ብዛት የማሸነፍ ነበር የሚመስላቸው። ግን እንደዛ አይደለም። አሁን ከድሮን ጋር ነው የምትጫወተው። ስለዚህ ከባድ ነው። መልካም። በተንቤንስ የሆነው ምንድን ነው? የተፈጸመውስ ነገር ምንድን ነው? ማን ነው የፈጸመው የሚለውን እሱን ደግሞ እንመልከት። እዚህ እንግዲህ በቆላ ተንቤን ከ3 ቀናት በፊት በተካሄደ ይሄ እንግዲህ የህወሓት የጦር መሳሪያ ዴፖ ነው ተደብቆ የነበረ ታየዋለህ። ድሮኖች ከዚህ ተንቀሳቅሰው እንግዲህ የሚሽኑ መጠሪያ 369 የሚል ነው። በሙሉ መሳሪያዎቹ ዶግ አመድ ሆነዋል እና በቆላ ተንቤን ነው ይሄ ኦፕሬሽን የተካሄደው። በጣም የተሳካ ድብደባ ነበረ እና ወዲያውኑ ይሄ እንደተደረገ ምንድነው የሆነው? ሙሉ በሙሉ መሳሪያዎቹ ወድመዋል። እንግዲህ በቀደም ዕለት አቶ ጌታቸው ረዳ ይሄ ክስተት ከመፈጠሩ ቀደም ብሎ አንድ ነገር ጽፈው ነበር። የደበቃቸዋቸውን ከባድ መሳሪያዎች ለምን አታወጡም? ለምን ወጣቱን ታስጨርሳላችሁ አሉ። እንግዲህ ግጥምጥሞሽ ነው ምንድነው የሚለው ነገር ግራ ያጋባል። ግን በነጋታው በተሳካ ሁኔታ እነዚህ የደበቋቸው ከባድ መሳሪያዎች ሙሉ በሙሉ ዶግ አመድ ሆነዋል። የተንቤን ቆይታ ነበር እንግዲህ ቅድም እንዳልነው ነው። ገባ? አሁን በቴክኖሎጂ ከተደራጀ ኃይል ጋር ውጊያ ገጥማለሁ ብትል ዋጋ የለውም። በሰዓታት ልዩነት ለአፍሪካ ህብረት ደብዳቤ ጻፉ። እነ ደብረጽዮን እንደራደራለን። ስለ ደብዳቤው ካነሳ እንግዲህ በምርጫ ቦርድ ህጋዊ ፓርቲነት የሰረዘው ህዝባዊ ወያነ ሓርነት ትግራይ ህወሓት ወይም ደግሞ የሆነ አደመ ቡድን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ ነኝ ነው ያለው። እንግዲህ የነ ዶክተር ደብረጽዮን ቡድን ጥር 23 2018 ዓ.ም ነው በይፋ ማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ እንደ ሁልጊዜው ለንግግር ዝግጁ ነኝ ከማለቱ ባሻገር ባለፉት ቀናት በትግራይ ክልል የተከሰተው ግጭት እንዲረግብ ሁሉም ወገኖች ከድርጊታቸው እንዲታቀቡ የሚል አስገራሚ አስተያየት ሰጥቷል። ሁሉም ማለት ምንድነው? ዋናው ለሰላም ዝግጁ ነኝ ብለህ እንደገና ጸብጭረህ እንዴት ሆነ? እርስ በርሱ የሚጋጭ ነገር ነውና ለሰላም ዝግጁ መሆኑ ጥሩ ነው፣ ግን ሁሉም እንዲታቀቡ ማለት መጀመሪያ ራሱ ነው መታቀብ ያለበት። ይኸውልህ ሁልጊዜ ምንድነው የሚያደርጉት እነሱ? ይተነኩሱና አንድ ነገር ያደርጉና ጣቶችን ወደ ሌላ አካል ነው ሲያዞር የኖሩት። አሁን ህዝቡ ማወቅ ያለበት ገባ? በውጭም ያለው በሀገር ውስጥም ያለው የትግራይ ተወላጅ ማወቅ ያለበት እስከ ዛሬ ድረስ የህወሓት የ50 ዓመት ጉዞ የጥፋት መንገድ ብቻ ሳይሆን እንደዚህ እያታለሉ እንደመጡ ነው። ራሳቸው ያደርጉና መልሰው እናንተ ነው የሚያላክኩት። ትግራይ ሆቴልን አፈንድተው ወደ ሌላ አካል ነው ጣል የቆሰሉት። እዚህ አዲስ አበባ ፒያሳ የነበረው ኦነግ ነው ያሉት። ብዙ ነገር እንደዚህ ያደርጋሉ። የፈንጂዎችን ከዚህ በፊት ስለዘረዘርናቸው እንመለስባቸው። ብዙ ቦታዎች ላይ ፈንጂ ያጠምዱና እንደዚህ ያደርጋሉ። እና እንግዲህ አሁን እነዚህ ሰዎች ይህንን ያከማቹትን እንትን ከተመታ በኋላ ከዚህ በኋላ የሚዋጉበት ነገር ስለሌላቸው በእግረኛና በክላሽ ብቻ ልትዋጋ ስለማትችል ወዲያውኑ እንደራደራሉ። በጣም በሚገርም ሁኔታ የንደራደር ጥያቄ ጽፎ ደብረጽዮን በዛን ዕለት ወደ አስመራ ሄዷል። ወደ አስመራ ሄደው ከነ ወንድም ቤተይ ከነ ዓለም ገብረዋድ ከነ ሞንጆሪኖ ጋር ነው። ይህንን እንግዲህ እንትን ሚዲያ ነው ያወጣው። ከሌላ ገለልተኛ አካል ማረጋገጥ አልተቻለም። እዛ ሄደው ሚዲያው እንግዲህ ይህንን መረጃ ያወጣው ሚዲያ ምንድነው የሚለው? ከፋኖና ከግብፅ ጋር ለመነጋገር ነው ወደ ስፍራው ያቀናው። እንግዲህ ባለፈው አሳይተናል። ከወደ አስመራ ወደ ትግራይ ይገቡ የነበሩ መሳሪያዎች ነበሩ። ለፋኖም ለአደመ ቡድን ተብሎ መሳሪያ ብቻውን የሚዋጋ አይሆንም። የኢትዮጵያ መንግስት በጥንቃቄ የተመለከታቸው ያሉ ጉዳዮች አሉ። አሁንም እዛ አስመራ ላይ ያለው ቡድን ኢትዮጵያ ላይ ውስጥ ምንም አይነት መረጋጋት እንዳይኖር
እየሰሩ ካሉት ኃይላት አንዱ ኢሳያስ አፈወርቂ ነው። በሱ ላይ ምን ታስቧል? እንግዲህ በሂደት አብረን የምናየው ይሆናል። ይሄ እንግዲህ የወታደራዊ ባለሙያዎች የመንግስት ውሳኔ ነው የሚሆነው። ግን ለአካባቢውም ጠንቅ ስለሆነ ይሄ ሰውዬ በዚህ በሽምግልና እድሜው ስልጣኑን ለማራዘም ሲል እነዚህን አካላት ኢትዮጵያ ውስጥ የሚንቀሳቀሱ አካላትን እየሰበሰበ ወደ ኢትዮጵያ ነው እያሰማራ ያለው እና ትዕዛዝ የሚሰጠው ከአስመራ ነው። የጦር መሳሪያ የሚመጣው ደግሞ ከግብፅ ነው። ስለዚህ ታውቋል። ግን የፈለገ ብታመጣ እንግዲህ በእንደዚህ አይነት ሁኔታ ትወቀጣለህ። መልካም። በትናንትና በሁመራና ዳንሻ ምንድን ነው የሆነው? በዳንሻና ሁመራ እንግዲህ ሰልፎች ተካሂደዋል። ባለፈው በጸለምትም ተካሂዶ ነበር፣ በወልቃይትም በትላንትናው ዕለትም ተመሳሳይ ጠንካራ ትችት ያዘሉ ጠንካራ ተቃውሞ ሀሳብ ያላቸው የዶክተር አብይ ፎቶዎች ያሉበት ኢትዮጵያዊነትን የሚያቀነቅኑ የጦርነት ጠማቂዎችን የሚያወግዙ እና ደማቅ ሰልፍ ነበር የተካሄደው በሁሉም አካባቢ በዳንሻም በሁመራ። መልካም። አንድ የህወሓት ኮሎኔል እንግዲህ እርምጃ እንደተወሰደበት ተሰምቷል። ምንድን ነው የገጠመው? ይህ ኮሎኔልስ እንደው ይታወቃል ወይ? አዎ፣ ይህ ኮሎኔል በምስሉ ላይ የምታየው ወድ ፈጠነ ይባላል። እንግዲህ ቅድም ካየናቸው ከ12 መኪኖች አብዛኛውን ሰራዊት እየመራ እንግዲህ ወደ ጸለምትና በዋጅራት አካባቢ ይንቀሳቀስ ነበር እና በተካሄደው ውጊያ ውስጥ በድሮና በከፍተኛ መሳሪያዎች ካለቁት በተጨማሪ በከፍተኛ መሳሪያ አንደኛው ምንጭ እንግዲህ ከስብራው ይሄ እንግዲህ ከኮርና የኮር አዛዥ ከሚባሉት ውስጥ ነው እና ወደማይመለስበት ዓለም ተሰናብቷል ነው የሚለው እና እዛም ላይ ምን ይላል የመረጃ ምንጩ? እናንተ ኮርና ከኮር በላይ የምትባሉ በጨቅላ ህፃናት ተጋሩ ህይወት ይቀለዳችሁ የወድ ፈጠነ እጣ እንደሚጠብቃችሁ ማወቅና ማመን አለባችሁ ነው። ይህንን ለማረጋገጥ ወደ አንድ ከፍተኛ ባለስልጣን ጉዳዩን ልኬ ነበር። አንድ ከፍተኛ ባለስልጣን ስለ ጉዳዩ ጠይቂያቸው ምንድን ነው ያሉኝ? ያለው መረጃ ተመቶ ቆስሏል የሚል ሲሆን ስለደረሰበት ጉዳት የሚታወቅ ነገር የለም ብለውኛል። እና ከሌላ ወገን ያገኘሁት መረጃ ግን ወዲ ፈጠነ በከፍተኛ ሁኔታ ቆስሎ እንደነበርና ይመራቸው የነበሩ በመቶች እና በሺዎች የሚቆጠሩ ወጣቶች አብዛኞቹ መሞታቸውን የወዲ ፈጠነ አደጋ የከፋ በመሆኑ በህይወት የመትረፍ እድሉ ጠባብ እንደሆነ ያመለክታል ያሉኝና ይህንን ይመስላል መረጃው። መልካም። ህዝቡን ንስየ ዝገልጽ ዘለኹ ናይ ኩናት ተደጎለ ነገር አሎ። ታደሰ ወረደ ነው እንግዲህ የምንሰማው። እንግዲህ የጊዜያዊ መስተዳደሩ ፕሬዚዳንት ታደሰ ወረደ 1 ሰዓት ከ10 የፈጀ ቃለ መልሳቸውና በወቅታዊ ጉዳዮች ላይ ያነሷቸው ነጥቦች አሉና ምንድን ነው እሱን ትነግረናለህ። ከዚህ ጎን ተያይዞ ደግሞ እንግዲህ ስለ ታደሰ ወረደ ቤተሰቦች አገኘሁት ያልከው መረጃም አለ። እሱንም አንድ ላይ አያይዘ ነገር። እሺ፣ በጣም ጥሩ። ምን መሰለ ሰማሁት። በመጀመሪያ ወደ ደረጃ ወደ ጸለምት የገባ ነው ለጦርነት አይደለም። ምን ሊያደርግ ነው ታዲያ? መሳሪያ ማን ነው እንትን ሰራዊት አሰማርተ። ግን ታደሰ በዚህ አጋጣሚ ከተጠያቂነት አያመልጥም። ራሱን ማምኗል። ምክንያቱም እሱ ኢንቨስትመንት እንትን ምርቃት ላይ ነኝ ብሎ ከነሱ ጋር ተስማምቶ ሰራዊት እንዲገባ አድርጓል እና የተዳጎለ ማለት ይሄ ምንድነው? ይፈነዳ ያለ እሳት አለ አይደል? እንደዛ የሆነ የጦርነት ድባብ አለ ነው የሚለው እዚህ ላይ ስማው። ትናይ ጉዳይ ተማዛበልትን በዋናነት ጉዳይ ሉዓላዊ ወሰናትን ዝምልከት ኣሎ። እዚ ኣብ ዝኾነ እዋን ወይ ሓዲር ዝኾነ ነገር ክፈጠር ዝኽእል እዩ። ይኸውልህ የተፈናቃዮችን ጉዳይ በጣም ለጦርነት እና ለፕሮፓጋንዳ ቅስቀሳ እየተጠቀሙባት ነው። የነዚህ ጉዳይ ውሎ አድሮ ፈንጂ ነው፣ እሳት ነው፣ ረመጥ ነው እንትን መተው አይቀርም ነው የሚለው። ግን በጣም የሚገርም ነገር ከስር ካየኋቸው ወይን ቲቪ እና ምንድነው የትግራይ ቲቪ ላይ ለሱ ከተሰጡ አስተያየቶች አንድ የመጀመሪያው ምን ይላል መሰለ 300-400 ሰው ያያቸው 50 ሺህ ያያቸው ዋው ምናምን አለ አንዱ ከስር ኮሜንት እና 50 ሺህ ታያችሁ ምናምን ይልና ሁሉም አብዛኞቹ በጣም ይደክምሃል ማንበብና
አብዛኞቹ ኮሜንቶች ምንድነው ለካ ታደሰ ምንድነው የምታረግ ምንድነው የምታወራው ይሉታል። አንዴ ለራስህ ሲገባሃል ወይ እንዴ ትግራይ ባንተ ትመራ ወይ በቃ ይሄን ሁሉ ነው ስድቡም ሁሉ አለው። ስድቡን እኛ እንጠቀመው ግን እንደዛ ነው የሚሉት። የሚናገረው ነው ማያቀም ይሉታል። ወደ ግጭትም ያመራል። አየ ከነሱ ጋር የተጋጨው ከነ ወደ ኃይለ ሥላሴ የምትለው ወድንቤቴ ምናምን ጋር የተጋጨው በሌላ አይደለም በስልጣን እንጂ በሐሳብ አንድ ናቸው። ይሄንን ነበር ባለፈው የሚያለው በሐሳብ አንድ ስለሆኑ ነው ዛሬ እነሱን ሐሳብ መልሶ የሚያደርገው። ምን ሊያደርግ ነው? ሰራዊት አሰማርተ ሄደ ተኩስ ከፍተ ከዛ በኋላ ያስገባነው ለጦርነት አይደለም ትላለህ እንዴ? كون ዘይብልና ኣሎ كون ይኽል ፖስትፖን ተገበርካዮ ሲጸኒዑ ተመሓለፍካዮ ጸኒዑ ምክንያት ዘብል ይኮን ይኸውልህ ፖስትፖን ብታረገው የምታስተላልፈው መልሶ ደግሞ እንደገና እንትን ማድረጉ አይቀርም። አሁን እንግዲህ ያው ጊዜ ለመግዛት ሲሉ ነው እንነጋገር የሚሉት። ሌላው እንግዲህ ይሄ ሰውዬ ያነሳቸው ነገሮች ምንድናቸው ብትለኝ ድንገት በቃ ምናምን ይሄን ያክል ወደ ጦርነት የሚያስገባ ነገር አልነበረም እንዴ? ነበር እንጂ ያን ሁሉ ሰራዊቱ 12 መኪና ጭነህ በዚህ በጸለምትና በእንትን በውጅራት በምናምን አካባቢዎች ጦርነት ከፍተህ በራያ ከፍተህ ከዛ በኋላ ጦርነት ምንድነው የሚያወራው ይሄ ሰውዬ? ከዛ ምንድነው የሚለው ስለ ተፈናቃዮች ለመመለስ ምናምን እንትን ለማድረግ ወዲያው ባንኮች ተዘጉ፣ ትራንስፖርት ቆመ፣ እንትን ቆመ እንጂ በዛን ዕለት ስለ ተፈናቃዮች መመለስ ከጠቅላይ ሚኒስትሩ ጋር ለመነጋገር ወደ አዲስ አበባ ሊሄድ ነበር። ተመልከት እንዴት አይነት ውሸት እንደሚዋሽ እና አሁንም በስልክ ንግግሩ ቀጥሏል። ምንድነው የምታወሩት አለው ጋዜጠኛው። ለጊዜው እንደዛ አልነግርህም። ኦኬ እሺ አይንገረው ግን እስከ ዛሬ ድረስ አሁን የታደሰ ስልጣን ማብቂያዋ ወራት ደርሳለች። 4 ወር ምናምን ነው ነገር ነው የሚቀረው። ምን ሰራ ብትለው ምንም የሚሰራው ነገር የለም። ስለዚህ ከስልጣን ከመውረዱ በፊት አብሮ ከማን ጋር መቀጠል አለበት? ከጦረኞቹ ጋር መቀጠል አለበት። ጦርነቱን ማስፈጸም አለበት። እስከ ዛሬ የሰራው ግን ምንም ነገር የለም። ሌላው ታደሰ ወረደ ኦክላንድ ካሊፎርኒያ ውስጥ 3 ልጆቹን በዩኒቨርሲቲ ውስጥ ያስተምራል። ባለቤቱና 3 ልጆቹን በዛው በኦክላንድ ቤት ገዝቷል። እዛ አካባቢ ያሉ ቤቶች በጣም ውድ ናቸው። እስከ $1 ሚሊዮን ምናምን ናቸው። ይኸውልህ ልጆቹን 3 ልጆቹን እዛ በተንደላቀቀ ሁኔታ እያስተማረ ቤት ገዝቶ እንግዲህ ያ ፐርሰናል እንትኑ ነው። አንዴ ጋዜጠኛም ሚስት ጋዜጠኛዋ ልጅ ያው ቤት አስወልዶ ቁጭ አድርጓት አላስገድዶ። እዚህም ከአንድ አርቲስት ግን ይሄ ባህሪያቸው ነው። ግን 3 ልጆች የወለደችለት የቀድሞ ታጋይ ሚስቱ እና ልጆቹ ግን በተንደላቀቀ ሁኔታ ኦክላንድ ውስጥ ይኖራሉ። ቤት ተገዝቶላቸው ዩኒቨርሲቲ ውስጥ እየተማሩ የድሃው ልጅ ግን እያለቀ ነው። ይሄ ሰውዬ ዛሬም ይዋሻል። አቋምና አቅም የሌለው ሰው ነው የሚሉት እውነት ነው። ጦር ሰብቆ የሄደን አካል አይ ለጦርነት አይደለም ለድርድርና ለእንትን ለውይይት ለማስገደድ ነበር ይላል። ጦር ሰብቀ ሄደህ ነው እንዴ ድርድር የምታካሄደው? ተኩስ ከፍተህ ነው እንዴ ድርድር የምታካሄደው? የትኛው ዓለም ላይ እንደዛ የተካሄደው? እና የዚህ ውሸት ማለቂያ የለውም። መልካም። ሌላኛው እንግዲህ ሀገራችን በ7 ዓመት ውስጥ 7 ሳይቶችን ሰርቶ ያስረከበው ወይም ደግሞ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ቴም ሪል ስቴት ነው። ዘለቄታዊ ሀብትን ከኛ ጋር ያፍሩ ይላል ቴም ሪል ስቴት። በኢትዮ ሪል ስቴት አዋርድ የክብር ሽልማትን ወስዷል ቴም ሪል ስቴት። እንግዲህ ሳር ቤት፣ ቫቲካን ኤምባሲ እና አዋሬ ሳይቶቹ እስከ 35% የሚደርስ ቅናሽ አድርጌያለሁና በፍጥነት የቤት ባለቤት ሁኑ እያላችሁ ነው። ከኢትዮ ዴሊ ወይም ደግሞ አርያ ተስፋ ማርያምን ሰምተን የመጣ ነው ስትሉ ደግሞ ከተቀመጠው አማራጭ ውጪ ሌሎች እድሎች የሚሰጣችኋል። ቴም ሪል ስቴትን ማስታወቂያ ሰምተን አሁን ነው ይደውሉልን። ኢትዮጵያ ያላት ሮኬት ሚሳኤል በሙሉ ያለው ትግራይ ክልል ነው። ሚሳኤል ላይ የሚጫወቱ ሰዎች በሙሉ አንድ አካባቢ ሰዎች ናቸው። ያንን ሮኬት ለማምጣት ብዙ ሙከራ ተደርጓል። ጠርተን ይሄ ሮኬት ሌላ ቦታ አደጋ እያጋጠመን ስለሆነ አሁን ኤርትራ ስለማያስፈራን እናንሳው ስንል ይሄ ከኛ ጋር የተወያየው ማታ ሪፖርት ያደርጋል። ጠዋት ህፃናት ያስተኛሉ፣ ሴቶች ያስተኛሉ። አይሄድም ከዚህ ለምን ኤርትራ ይወጋናል ይላሉ። ዋና ጉዳይ ኤርትራ እንደማይወጉ ያውቁታል። ትጥቁ አይወጣም ነው እየተዘጋጁ ስለነበረ። እኛ ጨፍልቀን ገለን ከወጣን
እንኳን ሌላው ህዝብ እናንተም አትቀበሉም። እንዴት መከላከያ ህፃናት ገሎ ይወጣል? እያስታመም እያባበል ሚሳኤል ማውጣት እንደማንችል ስናቅ በሉ ሚሳኤሉን ቁልፉን አምጡት፣ በስታርተር ስለሚነሳ ቁልፉን አምጧል። ቁልፉን አምጥተው አሳይተው መከላከያ ነው ያለው ብለው ያስቀመጡ ሰዎች ናቸው። ውጊያው ሲፈጠር አሁን በየቦታው የሚተኮሰው ማለት ነው። ሙሉ በሙሉ እዛ ያለው ኃይል በነገራችን ላይ መከላከያ ትጥቁም ስንቁም ሜካናይዝዱም ለአመታት እዛ እንዲከማክ የተደረገበት ምክንያት ይሄ ለውጥ ባይመጣም በሆነ መንገድ የሀገሪቱ አቅም እዛ ብቻ እንዲሆን ታስቦ የተሰራ ነው። ይሄ ነው እውነቱ። የዛን ጊዜም ኤርትራን ብቻ ፍራቻ እንዳይመስል እንዳለ ጦር መሳሪያ ያከማቸው የነበረው አንድ ኢትዮጵያን ወይ ለማውረድ ወይ ለማፍረስ ወይ ምናምን ነበር እቅዳቸው እና እነዚህን ሰዎች ተሸክሞ የትግራይ ህዝብ እስከ መቼ ነው የሚቀጥለው? አሁን ጠዋት ስመጣ ያየኋት እናት በመካከለኛ እድሜ ውስጥ የምትገኝ 50ዎች ውስጥ ምንድን ነው የምታወሩት አለች። የምሰማው እውነት ነው? ጦርነት ተጀምረ ነው? ረባካችሁ ስሙን ቀይሩት አለች። ረባካችሁ ስሙን ቀይሩት። እንዲሰለቸን ስንት ልጆች ይሞቱብን፣ ስንት ቦምብ ይብረድብን፣ ስንት ህፃናት ይርገፉ እያለች የምታለቅሰው ለቅሶ በጣም ነው የሚያሳዝን። እነዚህ ሰዎች ስንት ሰው ለማስጨረስ ነው የሚፈልጉት? እስቲ ከያዝናችሁ ቪዲዮዎች የተወሰኑትን ላሳይ። ጦርነት አያስፈልግም እና አሁንም ድረሱልን በእናታችን፣ ብዙ ሰው እየመጣብን ነው። እግዚአብሔርን በጣም ነው የደበረኝ። በቃ ከአሁን በኋላ ጦርነት ይቅርብን። በቃ በዚህ ጦርነት ምክንያት ስንት ወንድሞቻችንና ስንት ህፃናቶች በራብና ተርቦ እየመጡብን ናቸው። በቃ ከአሁን በኋላ አስቸኳር ጦርነት አያስፈልግም። እኔ ራሴ ስፖርተኛ ነበርኩኝ። በቃ ስፖርቱን ትቼ በቃ ለማገስ የተራራጥኩኝ ነው። በጣም ነው የሚያሳዝነው። እግዚአብሔርን በጣም ነው የደበረኝ። በቃ እግዚአብሔር ለመኖር ማለት ነው እና አሁንም ድረሱልን በእናታችን፣ ብዙ ሰው እየመጣብን ነው። በቃ በቃ እኔ አልቻልኩም። በቃ ቻው። ባይጀመር ደስ ይለኝ ነበር። በጣም እንጃ ምን እንዳደረግን። ቆይ ምንድን ነው ያደረግነው? ቆይ ምን አድርገን ነው? ምን አጥፍተን ነው? ቆይ ለምን ምን አጥፍተን ነው? አሁንስ ትግራይ መወለዳቸው በጣም ያስጠላል ነው። በጣም እኔ ትግራይ መወለድ በጣም ነው የምጠላው። በጣም ነው የምጠላው ጦርነት። ቆይ ምንድን ነው የምታገኙት? ጦርነት እናንተ ሰው የሞተ ሰው ያለቀ እናንተ ምንድን ነው የምታገኙት? ቆይ እስከ መቼ ነው እንደዚህ የሚቀጥለው? ምን አጥፍተን ነው? እኛ ምን አርጉ ነው የምትሉን? በቃ እኛ እኮ ተንከራተትን እኮ በቃ ስቃይ ቴረር ነው። በዚህ ገቡ፣ በዚህ ወጡ፣ በዚህ መጡ፣ በዛ ሄዱ። ምንድነው? ስንት ዓመት ሙሉ ስንትና ስንት ዓመት ሙሉ አሟቸዋል እናንተ። ኧረ ባካችሁ እንደው ጭንቅላታችን እኮ አሳመማችሁት። ብናብድ ነውር ነው እንዴ? ብናብድ ነውር ነው ወይ አልኳችሁ እኮ። እናንተ ለምን ታብዳላችሁ? አታብዱም፣ ታሳብዳላችሁ እንጂ ወይ ምንም አይደለም። ማበዱ ችግር የለውም። ግን በቃን ጦርነት በቃን። እንግዲህ ይህንን ይመስላል አብዛኞቹ ምሬት። እውነት ነው። አየህ በፊትም ስንል የነበረው ነገር ጦርነት አያስፈልግም ስንል ትግራይ ትስዕር የሚሉ ሰዎች ዛሬ ተገልብጠው ጦርነት አያስፈልግም እያሉ በጣም ጥሩ ነው። ጦርነት አሁንም መቼም አያስፈልግም። ግን እነዚህ ሰዎች መላይ ትግራይን በሚሊዮን የሚቆጠር 5-6 ሚሊዮን ህዝብ እያስለቀሱ እያስገደሉ እያስጨረሱ እንዲቀጥሉ መፍቀድ ምን ማለት ነው? ለምንድነው ሰራዊቱ ማይገላቸው ነው? ጥቂት ሰዎች ናቸው፣ 100 የማይሞሉ። እነዚህን አስወግደ ሰላም ብታደርግ አይሻልም? ሌላው አንድ ነገር ልንገር፣ ተመልከት። እነሱ ዛሬም ጦርነት ላይ ናቸው። የፌዴራል መንግስት ግን ተመልከት፣ በእንደዚህ አይነት እርሻና ዘመናዊ እርሻና ምርት እያካሄደ ነው። የስንዴ ምርት እያካሄደ ነው። በጣም በዘመናዊ ሁኔታ ሸበሌ ሌሎች ቦታዎችን ሲያስመርቅ ስራ ላይ ተጠምዷል። እነሱስ ጦርነት ሲጠምቁ ይላሉ። ያውም ለማይችሉት፣ ለማያሸንፉት፣ ህፃናት ለሚያልቁበት፣ ወጣቶች ለሚያልቁበት፣ እናቶች ለሚያለቅሱበት፣ ወላጆችና
ወላጆች እናት አባት ሀዘን ጨርቅ አሁን ስንት እናት ነች አሁን እንደገና ሀዘን የምትቀመጠው በሰሞኑ ውጊያ ብቻ በ7 ቀን ሌሎች ይሞቱ አሉ። እዚህ ማሳየት ስለማንችል ያሉትን ፎቶዎች ዛሬ በቴሌግራም ቻናላችን ታዩታላችሁ። በጣም በሚያሳዝን ሁኔታ ረግፈዋል፣ አልቀዋል። ይኸውልህ እነሱ በ27 በ28 ዓመት ያልሰሩትን ስራ አሁን እየተሰራ ነው። በእንደዚህ አይነት በሺ የሚቆጠር ሄክታር ላይ ዘመናዊ ስንዴ እየተመረተ ነው። እነሱ ለትግራይ ህዝብ ውሃ አልሰጡትም። ለትግራይ ህዝብ ዘመናዊ እርሻ አላመጡለትም። ኢንዱስትሪ አላመጡለትም። ያመጡለት በ27 ዓመታት ጊዜ ውስጥ 3-4 ጦርነት ነው። አሁን አለ፣ ያለፈው አለ፣ ሻቢያ ጦርነት አለ። ይሄ ነው በቃ ይሁን። በየ5 ዓመቱ በየ10 ዓመቱ ነበር። አሁን ደግሞ በየ5 ዓመቱ 2013 ነበር የጀመሩት፣ 2015 ቆመ። አሁን ደግሞ ተመልከት፣ ገና 3 ዓመት ሳይሞላን ወደ ጦርነት ገባ። እነዚህን ሰዎች ማስወገድ አይሻልም ወይ ነው አማራጩ? እሱ ይመስለኛል። የትግራይ ህዝብ ወጣቱ ታጣቂው ይህን ቆም ብሎ ማወቅ አለበት። ለምሳሌ አፋር የነበረው ኃይል ውጅራት አካባቢ ያሉ ቦታዎችን ተቆጣጥሯል። ጥሩ ነው። ግን ዛሬም እሱ ብቻ በቂ አይደለም። ያለው የቲዲኤፍ ሰራዊትም ከትግራይ ፒስ ፎርስ ጋር ሆኖ እነዚህን ሰዎች ማስወገድና ትግራይ በሰላም እንድትቀጥል ማድረግ ነው። ሌላ አማራጭ የለም። በጣም የተማሩ ወጣቶች አሏት ሊሰሩላት የሚችሉ። ትላንት አንድ ዜና ወጥቶ ነበር። የምንድን ነው የመጽሐፍ የአስተማሪዎች ደሞዝን በተመለከተ ምን ነበር የሚለው? እንግዲህ የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወር ደሞዝ ውዝፍ ክፍያ እንዲፈጸም ትዕዛዝ ቢሰጥም ውሳኔው ያለመፈጸሙ ተከትሎ ለየካቲት 18 ትናንትና ተለዋጭ ቀጠሮ ሰጥቷል። እንግዲህ መምህራኑ የ17 ወር ውዝፍ ደሞዝ እንዲከፈል ፍርድ ቤቱ ሚያዝያ 13 ቀን 2017 ዓ.ም ነበር ትዕዛዝ የሰጠው። ግን እስካሁን ድረስ ሳይፈጸም መቆየቱን ተከትሎ ነው የትግራይ ማህበር ትናንት ጥር 25 ያፈጻጸም ክስ አቅርቦ የነበረው። ጉዳዩን የተመለከተው የትግራይ ከፍተኛ ፍርድ ቤት ታግዶ የቆየው ከብሔራዊ ባንክ ወደ 3.6 ቢሊዮን ብር እንዲላክ እንዲሁም በኢትዮጵያ ንግድ ባንክ 4 ኪሎ ቅርንጫፍ ያለው 18 ቢሊዮን ብር ወደ ትግራይ ማህበር አካውንት እንዲተላለፍ አዟል። እንግዲህ የ17 ወር ውዝፍ ክፍያ አለ ማለት ነው። ከፍተኛ የበጀት እጥረት አለብኝ የሚለው የትግራይ ጊዜያዊ አስተዳደር ደግሞ 50 ሺህ መምህራንን ጨምሮ ከ120 ሺህ በላይ ለሚሆኑ በትግራይ ክልል ለሚገኙ የመንግስት ሰራተኛ የ17 ወር ደሞዝ ውዝፍ ክፍያ ለመፈጸም 20 ቢሊዮን ብር ያስፈልገኛል ሲል እንግዲህ ከዚህ ቀደም ደግሞ መግለጫ አውጥቷል። እና ይሄ ነው የሚያሳዝነው። ከ120 ሺህ በላይ የትግራይ የመንግስት ሰራተኛ በ17 ወር ውዝፍ ዕዳ አለበት፣ አልተከፈለም። ደሞዙ አለመከፈሉ ብቻ አይደለም ከመንግስትም ሳይቀርብ አይደለም ደሞዙ ሲመጣ ይከፈላቸዋል ነው። ኖ ተለቋል። ከመንግስት እኮ ተለቋል። በተደጋጋሚ እኮ ተነግሯል። ስንት ቢሊዮን እኮ ነው የሰጠው? 20 ቢሊዮን ብር ያስፈልገኛል አለ። ግን ባጀቱን ምንድነው እያደረጉ ያሉት? የጦር መሳሪያ እየገዙበት ነው። ስንዴ ሸጠው መሳሪያ የሚገዙ ጨካኞች ናቸው። እዛ ጋር ያለቀ ህዝብ የሚገርም ነው። እንግዲህ በራያ በጦርነት የሞተውን የራያ ወጣት አስመልክቶ በትግርኛ ፎቶን አስደግፈው እንግዲህ የተለያዩ የትግርኛ ጽሁፍ ማህበራዊ ሚዲያዎች ሲንሸራሸሩ ታይቷልና ምንድን ነው እስቲ የሚለው እሱን ነገር እንመልከት። በትግርኛ የተጻፈው ጽሁፍ ወደ አማርኛ ሲመለስ እንደዚህ ይላል። ይሄ ነው እንግዲህ ጽሁፉ። የራያ ልጆች ሲሆኑ እንደዚህ ነው ጥለዋቸው የሚሄዱት። ዞኑ ወረዳውና ጣቢያው ለጊዜ ይቆይልን። እንግዲህ ይህ ፎቶ በነሞንጆሪኖ ሰበብ በአደባባይ ተዘርግቶ ተጥሎ የሚታየው የኔ ቤተሰብ ነው። ታናሽ ወንድሙ በመቀሌው ማረሚያ ቤት ይሰራል። እኔ ራሴ ሳይቀር በተደጋጋሚ ተው ጥለው ጣ ብየዋለሁ። ይሄ ሜዳ ላይ ተዘረጋው ማለት ነው። እኔ ሳይቀር በተደጋጋሚ ተው ጥለው ጣ ብየዋለሁ። ሊሰማ አልቻለም። አሁን እንደዚህ በማህበራዊ ሚዲያ ተለጥፎ ሲዘዋወር እያየሁት ነው። በእርግጥ አይቆጨኝም። ደግሜ ደጋግሜ መክሬዋለሁ። እጅግ የሚያሳዝነው ከሁለት ሴቶች የወለዳቸው ህፃናት አሉ። ህፃናት ልጆቹ ሞንጆሪኖ የምታሳድጋቸው መስሎት ለሞንጆሪኖ ስልጣን ሲል የማይተካው ህይወቱን አሳልፏል። ሞትና ሽንፈት ለሰው በላው ህወሓት፣ ድል ለጭቁኑ የትግራይ ህዝብ። አይ ቤተሰብህ፣ ወንድምህ
ሞቶ ሬሳው ተዘርግቶ በማህበራዊ ሚዲያ ስታየው ምን ይሰማሃል? አንድ ጊዜ አንድ ማቀው ወዳጄ በፌስቡክ ነው በካሊፎርኒያ እንትን ሃይዌይ ላይ ከባድ መኪና ነው የሚነዳው። እየነዳ ሲሄድ እንትን ለማድረግ ምንድነው የሆነ ቦታ ብቻ ሻይ ቡና ምግብ ለመቅመስ ወጣ ከሃይዌዩ ማለት ነው። ወጣና ምግብ ምናምን ይበላው ፌስቡክ ላይ ብዬ እንትን ስል የእህቴ ፎቶ ተለጥፎ በድንገት ሞታለች የሚል አየውኛል። ከዛ በኋላ መኪና እንዴት ልንዳ እና የሰዎችን እንደዚህ አሟሟት ቤተሰብ ሳይሰማ ምን ሳይል በፌስቡክ እንደዚህ መለጠፍ አለኝና እንግዲህ ስንቶች እንደሚያለቅሱ ይሄ እንግዲህ አንድ ጽሁፍ ነው። በዚህ ውጊያ ስንቶች እንደሞቱ ሬሳቸው ሁሉ ይታያል እኮ ማአት አስክሬን ያገኘ ነው እና ያሳዝናል። ወንድም እህትህ ምናምን እንደዛ ሞታ ብታያት የሚሰማህን ስሜት ከባድ ነው። ግን ይህ ሁሉ ከመሆኑ በፊት አሁን የመከረው በቃ ሄደ ሞተ። ልጆቹስ ማንም ዞር ብሎ ያያቸው? ማንም ዞር ብሎ ያያቸው? 5-6 ወላጆች 5-6 እንትን ልጆች ያጡ እናቶች አባቶች ማንም ዞር ብሎ ያያቸው? ያቺ አንድ ልጅ ያጣች እናት በረሃብ ሞተች። ውሃ የሚሰጣት አጣ። ባለፈው አይተናል። ዛሬም እንደዛ ነው የሚሆነው። ጧሪ ቀባሪ የሌላቸው ወላጆች ናቸው የሚያሳዝኑት። ወጣቱስ እንዴት ቆም ብሎ ማሰብ አቃተው? ወደ ነፃ መሬት የወጣው አሁንም እኔ ውጊያን የምደግፍ ሰው አይደለሁም። ጦርነት አያስፈልግም። ግን አትሊስት ህወሓት መወገድ አለበት ብለው ወደ አፋር ወጥተዋል እነዛ ሰዎች። እነዚህስ አትሊስት ከህወሓት ሰንሰለት ተመንጭቀው ወጥተዋል። እነዚህኞቹስ እስከ መቼ ባሪያ ይሆናሉ? ሞንጆሪኖ ደብረጽዮን የሚያሳድጉልኝ ይመስላል ልጆችን። እነሱማ ልጆቻቸው እኮ አሜሪካ ነው ያሉት። የታደሰ ወረደ እኮ ይኸው ቤት ገዝቶ ቁጭ ብሏል። የነ ምግበ የነ ጌታቸው አሰፋ የሁሉንም ብትል የኢትዮጵያ የተዘረፈ ሀብት ሄደው እዛ በተንደላቀቀ ሁኔታ ይኖራሉ ልጆቻቸው። እንግዲህ ይህን ካነሳን እስቲ ቴድሮስ ርዕዮት ያለውን ትግራይን 1 ሚሊዮን ህይወት ያከሰረ ድንቁርና ነው። ለምሳሌ እነዚህን ሰዎች ማፊያዎች ናቸው ስል ማለት ስለሚያምረኛ አይደለም። ምንድነው ሞብ ማለት ማፊያ ምንድነው የሚያደርገው? ማፊያ ፍላጎቱን ህግ ነው የሚያደርገው። ማፊያ የአመፅ አጠቃቀምን በህግ ሳይሆን በገዛ ራሱ ፍላጎት የሚወስን ማለት እኮ። እኔ እነዚህን ሰዎች ማፊያ ስል it's a perfect description በእኔ አስተያየት መሰረት። እና እነሱ ጽህፈት ቤት ላይ ያሉትን ህግ የሚባል ነገር የማያውቃቸውን ማፊያዎች ትእዛዝ እየተቀበሉ የሚፈጽሙ ሰዎች እገሌ ትእዛዛችንን አልተቀበልም ብለው እያሰሩ ነው። ስለዚህ አሁን እኔ ጫናው መቀጠል አለበት። ቀልዳችሁን አቁሙ መባል አለባቸው። እንደዚህ እየፈነጫችሁ መቀጠል አትችሉም መባል አለባቸው። እንደነ ምግበይ ፍስሐ፣ ታደሰ ወዘተረፈ ያሉት የራሳቸውን ዕድሜ ፈጅተው የወጣት ዕድሜ ተበድረው እየኖሩ ያሉት ግለሰቦች ስርዓት ያዙ መባል አለባቸው። በነገ የትግራይ ወጣቶች ህይወት መቋመራቸው መቆም አለበት። ትክክል ነህ ቴዲ። እንግዲህ ደስ የሚል ነው። አይ ያው በፊት እንግዲህ ያው ሁሉ ወጣት በነገራችን ላይ ቴዲ ወንድሙ ሞቶበታል፣ በጦርነት ሞቶበታል። መልካም እንግዲህ የጦርነቱ ጊዜ ዋናው ፊት አውራሪ የነበሩት ስዬ አብርሃ ደግሞ አሁን ማሊያ ቀይረው ገዛ ጓደኞቻቸው ላይ የዘመቱ ይመስላልና ምንድነው እስቲ ያነሱት? እሱን ነገር እንመልከት። በጣም ጥሩ። እንግዲህ እነዚህ ሰዎች አሁን ቴዲ እንዳለው ስዬ አብርሃም ማዕት ሰው አስፈጅተው በወጣቱ እድሜ እንደገና ሊኖሩ ነው የሚፈልጉት። ስዬ የሚያው 3 ልጆቹን ይዞ በዘረፈው ገንዘብ ቤት ሸምቶ ምን ብሎ ቦስተን ውስጥ ይኖራል። ልጆቹን አስመርቆ ምን ብሎ 2012ን ስናስታውስ ስዬ አብርሃ ኮሮች ደምስሰን ኮሮች ገንብተናል እና ጦርነትን መስራት እንችልበታለን አለ። ጦርነትን መስራት እንችልበታለን እና 250,000 ሰራዊት አለን፣
የሚነቀንቀን የለም ምናምን በማለት ከፎከረ በኋላ በሱዳን ሾልኮ ወጣው። በሱዳን ሾልኮ ወጣ። የዛ ጊዜ ዩኤንስ ይሰራ ስለነበር ማለት ነው። ከዛ ወዲህ እንግዲህ ያው በሚሊዮን ወጣት አለቀ። ስድብ ነበር የሚያወራው አብይን ጨምሮ ዶክተር አብይን ጨምሮ በመንግስት ላይ ያው ስድብና ዘለፋ ነበር እንትን የሚለው። አንድ ጊዜ ግን ትንሽ የገረመኝ ነገር የፓትሪያርኩ ወጥተው በአንድ ሚዲያ ላይ 120,000 ሴት የትግራይ ሴቶች ተደፍረዋል ሲሉ ወጥቶ እሱ ምንድን ያለው ውሸት ነው ማን ይሄን የሚለው ኬት የመጣ ህዝብ ነው 4,000 ናቸው ምናምን አለ። እንግዲህ በቁጥር በትግራይ ህዝብ ቁጥር ቁማር እንደሚጫወቱ ነው የምታየው። ገባ ምግበ ስለሞቱት ሰዎች ለፊልድ ማርሻል የነገራቸው 600,000 የሚታወቅ ከዛ በላይ ደግሞ ከ500,000 ያለ ደብረጽዮን ይሄ ቁጥር የሚጠራው ዝም ብሎ ለፕሮፓጋንዳ ነው አለ። ተመልከት እርስ በርስ እና ዋናው የቁማሩ ተዋናይ ማለት እንደ ቁማር አድርገው ያልተጫወቱበት ያሉት ካርታው የትግራይ ህዝብ ነው፣ ወጣቱ ነው። እና አሁን ደግሞ ስዬ እዚህ ትግርኛው ላይ ኢሳያስ አፈወርቂ ያለ ሶሪያ ኢራቅ ግንኙነት ነበረው፣ የሶማሊያ ወታደሮችን ያሰለጥን ነበር፣ ኩዌት ካልከፈላችሁኝ ያሰለጠንኩትንም አልሰጥም ብሏል አለ። ሱዳን ጦርነት ተመችቶታል፣ የጦር መሳሪያ ንግድ ያካሄድበታል ኢሳያስ። ይህን ሲል እንግዲህ ስዬ በሱዳን ያለውን አንደኛውን ቡድን ደግፎ እየተዋጋ ያለውን አርሚ ሰባን በተመለከተ ግን አላነሳ። እነ ኃይለ ሥላሴ ግርማ የወድም ቤቴ መዲድ ምናምን በስም በመጥቀስ በጣም አውግዟቸዋል። ናተይ ዘረባ ዋና ጉዳይ ግን ዋና በዓል ጉዳይ ኢና ባህልቲ መባላሸውቲ ያው ዝኹሉ በቀዳምነት ዝውቀስ ፌደራል መንግስት ዘይኮነስ ነቶም ምስ ፌደራል ተላዚብካ ናይ ትግራይ ሽግር ክትፈትሖ ምፅዓር ከም ክህለትን ዋናው ተጠያቂው ለዚህ ጉዳይ ፌደራል መንግስት ሳይሆን እዛ ያሉት አመራሮች ናቸው አላቸው። ባንዳነት ዝቆጠረ ፖለቲካው ሚሊታሪ ጉጅለ ጥፋት እነዚህ የሚሊታሪ እንትኑ ነው አይሰሪሖም ወይ አይሰሩ ወይ አያሰሩ የግዳስ ለተሰርሕ ካብ በዓል ዋንኡ ዝኾነ ህዝቢ ትግራይን ካብ ጉዳይ ፍትሕን ሓቋፋይነትን አውፅኦም ናብ ሞንጎ አስመራን አዲስ አበባን ዝተፈጠረ ቅርሕንቲ ክልጥፍዎ ጽምዶ ኢሎም ናብ መገዲ ሪጂናዊ ኩናት ይጎት ይኸውልህ ጽምዶ ብለው በዚህ በአስመራና በእንትን በረገጠው ኃይላቸው ጽምዶ ብለው ወጣቱን ሊማግዱት ተነስተዋል ነው የሚለው። ንዝተማዛበለ ህዝብና ከመት ሓጃ ሒዞም አፍልጦ ይኸውልህ ቅድም ያልነው ነገር የተፈናቀለውን ህዝብ እንደ መያዣ ፖለቲካ መያዣ ይዘው ነው ኣብዚ የለሉ ናብ መረበቱ ከይምለስ ይኸውልህ ወደ ቦታው እንዳይመለስ እንቅፋት እየሆኑ ራሳቸው ስደተኛ ተጋሩና ዲፕሎማሲያዊ መንገድ በደንብ እንደመከተል አጥብቀን የጽምዶን እንትን የጦርነት አዋጅ እያደረጉት ነው ይሄንን ጉዳይ። ታደሰ ወረደ ነው የሚሉት። ወረደ የሰጠውን ቃለ ምልልስ አየሁኝ። መልስ ሰጥቶናል። ጦርነት ጠለምት ላይ ተከፈተ ወገን ለምን ሲሉት ተታኩሰህ የመደራደር አቋም የመደራደርን አቋም ለማጎልበት አለ ነው የሚለው እና ያው ቅድም እንደገለጽ ነው ትክክል ነው።
በዚህ አጋጣሚ ወደዚህ አይነት አቋም ለውጥ መምጣቱ ስዬ አብርሃ ጥሩ ነው። ግን መናዘዝም ያለበት የትግራይን ህዝብ የኢትዮጵያንም ህዝብ ይቅርታ መጠየቅ ያለበት ጦርነቱን እንዲነሳ ካደረጉት ሰሜን እዝን አስመትቼ በሱዳን በኩል ወጥቻለሁኝ ብሎ ጦርነቱን ፍሽካ ነፍቼ ወጥቻለሁኝ ለትግራይ ወጣት ማለቅ ተጠያቂ ነኝ ማለት አለበት። ይሄን ሲል ነው እንጂ ዛሬ እንግዲህ እሱ የሚፈልጋቸው ወይ እሱ ወንድም ምናምን ከአንደኛው ወገን ጋር ስለሆኑና ስለወጡ ብቻ እንደዛ ማለት የለበት። እስከ ዛሬ የት ነበር? ህወሓት ትክክል ነው ሲል አልነበር እንዴ? ህወሓትን ለማገልገል አይደለም እንደገባው ገና ሲጀምር ቃለ ምልልሱ እንዴት እንዳባረረው ህወሓት ምን አይነት ድርጅት መጥፎ እንደሆነ ምናምን ዛሬ ይነገራል። ሁልጊዜ አቋም የሌለው ሰው ነው ስዬ አብርሃ። እነሱን ስለተሳደበ ትክክል ነው ማለት አይደለም፣ ወይም እነሱን ስላወገዘ ምናምን ትክክል ነው ማለት አይደለም። እና አቋም የሚዋዥቅ አቋም ነው ያለው። እና ትላንት አንዳንድ ቪዲዮዎች ላይ ስዬ እንደዚህ አጥረገረጋቸው ምናምን ምን እነዚህ ቢጥረገረጉ ካልተወገዱ ምንም ዋጋ የላቸው። ዋናው ፕሮፓጋንዳ፣ መሳደብ፣ መዘላለፍ አይደለም። እና ይሄንን ይመስላል። መልካም እንግዲህ በመጨረሻም በዛሬው ዕለት በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በምርጫ ቦርድ የተሰረዘው የቀድሞ ህወሓት ወይም ደግሞ አሁን ያደመ ቡድን ጦርነት መክፈቱን ወይም ደግሞ እንቅስቃሴ ላይ መሆኑን አስመልክቶ ያስተላለፉት መልእክት አለ። እሱን ለተመልካቾቻችን ከዛ ውስጥ የተወሰኑት ጋብዘን በዛው እንሰናበታለን። የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ፣ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ፣ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም።
በህይወት ስላሉ ለእምነታቸው ለሌላቸው ይጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረንኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ተተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት 1 ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል። የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰነው። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ፣ አሁን ደግማለሁ። እኛ እውነት ስላለ በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ። መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጫወታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ህዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊገባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይህን ይመስላል። ፕሮግራሙ አዘጋጅተን ወደ እናንተ ያደረስላችሁ ጋዜጠኛ ሪያ ተስፋ ማርያምና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።